ጉድ 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 ነው የሚያስብለው። እንደው የሀበሻ ጥጋብ እኮ እንደው እኔ አላቅም የእኛ ጥጋብ መቼ እንደሚያልቅልን የእውነት ነው የምልህ። መቼ በዚህ ልክ በጥጋብ እንዴት እንደተሞላን አላቅም እውነት ለመናገር እናንተ እንግዲህ ከመጀመሪያ ላይ ያው ቪዲዮን ቀንጨብ አድርገን ሰምተነዋል ማለት ነው። የሰው ቪዲዮ ብዙም ስለማይፈቀድ ነው። እንግዲህ ወንድማችን ያሲንን ታውቁታላችሁ ብዬ ተስፋ አደርጋለሁ። ቲክታክ ላይም በነገራችን ላይ ምናልባት ያያችሁ ሰዎች ትኖራላችሁ ብዬ ተስፋ አደርጋለሁ። እንግዲህ በጣም ያሳዝናል የእውነት ከምን ጀምሬ ከምን እንደማወራ ራሱ አላውቅም። ምክንያቱም እኛ ኢትዮጵያውያን በቃ ሃይምሯችን ተዘግቷል ሁሉ ማለት እችላለሁ። እንግዲህ ሀገራችን እንደምታዩት ኢትዮጵያ አይደለም ለኛ ለአህጉሩ ሀገር የምትበቃ ሀገር አለችን። ነገር ግን እንዳለመታደል ሆኖ ከሰማንያ ምናምን ብሔር ብሔረሰቦች 3 ብሔረሰቦች ሀገራችን ኢትዮጵያን አላስፈላጊ ድህነት፣ እልቂት ወገኖችን ለሀገር ለቤተሰብ አለኝታ የሆኑ ወንድሞቻችን፣ እናቶቻችን፣ እህቶቻችን እየገበሩ ነው ያሉት ማለት ነው። በማይረባ ተርኪ ምርኪ ነገር ማለት ነው። እና እንግዲህ የሀገራችን መገዳደል የሀገራችን ማለቅ አልበቃ ብሎ ደግሞ ከሰው ሀገርም ይኸው ተከትሎን መጥቷል። በአይሮፕላን ተከትሎን መጥቷል ማለት ነው። እንግዲህ መሳሪያውም ምኑም ተከትሎን መጥቷል። ሳውዲ አረቢያ እንግዲህ አንድ ወጣት ጅዳ ላይ በነገራችን ላይ ጃዛ ቤት ያላችሁ እንግዲህ ጥንቃቄ አድርጉ ባታ ትርዳችሁ። ነገር ግን እንግዲህ ጃዛ ቤትን መሰበሩ አይቀርም። አይደለም አረብ ተገድሎ ይቅርና እንግዲህ የሳውዲን ሕግ ታውቁታላችሁ። ከዛ ባሻገር ደግሞ ለሀበሻ አሁን ያላችሁ ጥላቻ ሁላችንም ጠንቅቀን እናውቃለን። ቢኮዝ ዝም ብለን አማራጭ ስላጣን አንገታችን ደፍተን ሀገራችን ያለችበትን ሁኔታ ስለምናውቅ ነው እንጂ የምንሰራው እኛ ከሌላ ሀገርም ደግሞ በደሞዝም በተለያየ ደሞዛችን የሚያነስ ነው። በዛም አካባቢ ደግሞ እኛን የሆነ ጠቅጥቀው ልክ እንትን አይሁድ ማለት የስራ አይሚን የግብፅ ንጉስ በጣም ክፉ ነበር ምናምን ይባላል። እና ልክ እንደዛ የሚሆኑ ሁሉ አሉ በነገራችን ላይ እና እንደው ማወራው ራሱ ጠፋብኝ። ማርያምን ማወራው በጣም ጥፍት ነው ያለብኝ። ምክንያቱም እንግዲህ የመጡት እነዚህ ልጆች በባህር ስትመጡ ሁላችንም ታውቁታላችሁ። ውሃው ጥሙ ምኑ በጣም ዝብርቅርቅርቅ ብሎባችሁ መታችሁ። ምናልባት ሰዎች ጋር እኮ ልንጣላ እንችላለን። ማንም አይጣላም ማለት አይደለም። ግን እንዴት ትዕግስት ያቅተናል። ከዛ ባሻገር ደግሞ እንዴት መገዳደል ያቅተን ማለት ምናልባት አሁን ይሄ አረብ እንግዲህ የገደለው እንግዲህ ልጅ የሆነ ወይ በደሞዝ አሁን በቅርብ አይታችሁታል። ለ7 ወር ደሞዝ ሳይሰጠው እየደበደበው ምናምን ምንም ነገር ሳይናገር የነበረው ወጣት አይታችሁታል። አያችሁ ትዕግስቱ ግን ትዕግስት አይደለም። እና እንግዲህ ወይ በደሞዝ ወይ በምን ተጣልቶ ይሆን እኛ የምናውቀው ነገር የለም። ነገር ግን እንግዲህ አረቡን ገድሎታል ማለት ነው ሀበሻው። ስለዚህ ስለገደለው እንግዲህ ጅዳ ላይ የምትገኙ እጅግ በርካታ ተፍትሻለ እየተባለ ነው። ባይ ዘ ዌይ ጅዳ ላይም ሳይሆን እንግዲህ አረብ ከተገደለ ኢትዮጵያውያን ይወጡ ተብሎ እንግዲህ በየቦታው እንግዲህ በጣም ኃይለኛ ተፍትሽ እንደሚኖር ሁላችንም አንዘነጋም ማለት ነው። ምክንያቱም የሳውዲን ሕግ የምናውቅ ሰዎች እናውቀዋለን ማለት ነው። ስለዚህ በጣም ያሳዝናል ማለት ነው። እውነት ለመናገር እኔ ምን እንደምል ራሱ አንዳንዴ ግራ ነው የሚያጋባኝ። እውነቴን ነው የምላችሁ። ልንሰራ መተን እንደዚህ አላስፈላጊ ነገር ማድረጉ አግባብ ነው ብዬ አላስብም። እንደኔ ማለት ነው። ውድ ቤተሰቦች ትዕግስት እንዴት እንዳጣን አላቅም የእውነት። በእርግጥ አሁን አረቦች በጣም ብልሽት ብለዋል። ጥሩ ናቸው እያልኩኝ አይደለም። ግን ደግሞ መግደል በጭራሽ አያስፈልግም መሆንም የለበትም። አስባችሁታል? እና ይሄ ልጅ እንግዲህ አስባችሁታል? አይሄድም እኮ እሱ እኮ ገድሎ እኮ እንደሚገደል ያውቀዋል እኮ። የሳውዲን ሕግ ታውቁታላችሁ። እዚህ ጋር የኛም ዜጋ ይሁን የማንም ዜጋ የገደለ ይገደል የሚል ሀገራችን ግን ይታሰራሉ፣ ይፈታሉ፣ አለቀ። ደልበው ወፍረው ምናምን ዘና ብለው ነው የሚወጡት። ይሄ ልጅ እንግዲህ ያደረገው ስራ እጅግ በጣም የሚያሳዝን ነውና እኔ ምን እንደምል ራሱ ግራ ነው ያጋባኝ። 44ቱ እንዴት ትዕግስት እንዳጣን በዚህ ልክ በጣም ነው ግራ የገባኝ ማለት ነው እውነት ለመናገር። ስለዚህ እባካችሁ እንግዲህ ባይዘወይ ያው ኢጃዛ ቤት ያላችሁ ተጠንቀቁ፣ አትውጡ። ነገር ግን እንግዲህ ባትወጡም ያው ኢጃዛ ቤታችሁ እንደሚሰበር ሁላችንም እናውቃለን። ግን እንግዲህ ምን ታደርጉታላችሁ? በአንዳንድ ቆሻሻ ምክንያት ብዙዎች ይሰቃያሉ ማለት ነው። ምንም ማድረግ አይቻልም። እግዚአብሔር ይርዳችሁ ነው የምላችሁ። እውነት ፈጣሪ ትዕግስቱን ጨማምሮ ይስጠን ነው የሚባለው። ሁላችንም በጣም ከባድ ነው ያለው ነገር። እኔ አላቅም ከምር ማወራው ራሱ በቃ በጣም ነው ግራ የገባኝ። ከምሬ ነው የምላችሁ። እንዴት ሰው ለስራ መጥቶ እንደዚህ አላስፈላጊ ነገር ይሆናል? እኔ ፈጣሪ ወይ
ትዕግስቱን ስጠኝ። የእነሱ ድምፅ ገባብኝና ምን ልላችሁ ፈልጌ ነው ቤተሰብ፣ አብዛኛውን ጊዜ እኛ ለስራ ነው የመጣ ነው። የእውነት ለስራ መተን ራሱ እንደዚህ ነገር ማድረጉ አግባብ ነው ብዬ አላስብም። ይቅርታ አድርጉልኝና ስለዚህ እንዴት ትዕግስት መማር አቃተን? የእውነት እኛ ሀገራችን በቃ ሀገራችን እንደዛ የምንባለው እንደ ውሻ የምንናኮተው አንሶን ደግሞ ሰው ሀገር ላይ መጥቶ እኔ አላቅም። በጣም ማርያምን የሳውዲ ህጋቸው አይደለም እንደዚህ አረቡን ገለን ይቅርና ልጃቸው እንኳን የሆነ ነገር ስራ እየሰራን በጥፋት የሆነ ነገር ከሆነ ምን እንደሚሆን እኛ ነን የምናውቀው። ምናልባት ሳውዲ ያላችሁ ልጆች ታውቁታላችሁ ያውቃለሁ። የሳውዲ ህግ በጣም ከባድ ነው ከምነግራችሁ በላይ ማለት ነው የእውነት። ስለዚህ ጥንቃቄ ልታደርጉ ይገባችኋል ማለት ነው። እና ተጠንቀቁ ማርያምን። እኔ በጣም ነው እንትን የተሰማኝ በእውነት ለመናገር ማለት ነው። ስለዚህ አሁን ይሄ አንድ ውርጋጥ ባጠፋው እንግዲህ ሁሉም ነው የሚገደለው የሚጨፈጨፈው ምናምን። ልጁ ካልተገኘ ባይዘዌ በጣም ከባድ ነው። በእርግጥ ልጁ ይገኛል። ምክንያቱም ያው እንትን ስለሚለጥፉ ቴሌቪዥን ላይ ምናምንም እንትን ስለሚሉ በየቲክቶክ ወረው ስለሚሰረጫጭ ችግር የለውም ሰው። ስለዚህ ያለው ነገር እንግዲህ ይሄ ነው። በጣም ያሳዝናል እውነት ለመናገር እኔ በጣም ነው ያዘንኩት። በዚህ ልክ መሆን የለበትም የእውነት። እኛ እንዴት ትዕግስት እንዳጣን አላውቅም። ትዕግስት በጣም አጠናልና ትዕግስት ልንማር ይገባናል። ለማንኛውም እንግዲህ ያለው ነገር ይሄ ነው። ብዙ ማውራት አልፈልግም የእውነት ግን በተቻላችሁ መጠን ትዕግስት ይኖራችሁ። የእውነት እዚህ ልንሰራ ነው የመጣን እንጂ እኛ እንደዚህ እንደፈለግን ሰው ልንገል ሰው እንደዚህ እንትን ልንል አይደለም የመጣ ነው። ሰው ልትጠነቀቁ ይገባችኋል። በተረፈ እንግዲህ እኔ ሌላ ምንም የምለው ነገር የማወራውም ነገር ስለሌለኝ ሰላማችሁ ይብዛልኝ። ግን በተፈጠረው ነገር የእውነት እኔ በጣም አዝኛለሁ። በዚህ ልክ እንዴት የሰው ልጅ እንደወረደ አላውቅም። በቃ ውርድ ነው ያልነው። እኛ ሀበሻዎች መቼ ከጥፋት ከተለያየ ተንኮል እንደሚያበቃለን እኔ አላውቅም። አንዳንዴ የሆነ ምን መረገም ነው እላለሁ። ከምር እርግምት ነው ወይስ መረገም ነው ነው የምለው። በቃ ተንኮል፣ ሀገራችን ተንኮል ተንኮል ተንኮል። አሁንም ደግሞ እዚህ ደግሞ ተንኮል ምንድን ነው እሱ ጎበዝ? ኧረ በስመ አብ ወልድ እኔ አላውቅም ምን እንደምል። በጣም ነው ግራ የሚያጋባኝ። ለማንኛውም እንግዲህ እግዚአብሔር ሁላችንም ትዕግስት ያድልን። የእውነት ለሰው ልጅ ትልቁ ነገር የትም ኖሮ የትም ትዕግስት በጣም ወሳኝ ነው። ግን እኛ ትዕግስት የሚባል የለብንም በእውነቱ ከሆነ እና ያው ለዛ ነው ያለው ነገር። በተረፈ ሁላችሁንም ከልብ ነው የምናመሰግነው ቤተሰብ። ማርያምን እኔ ስለደነገጥኩ ራሱ ማወራውን ራሱ አላውቅም። ለማንኛውም እሺ ሰላማችሁ ይብዛልኝ። እናመሰግናለን ስለ ሁሉም ነገር። አክባሪው ያክብርልን ነው የምለው። እስማሙልድ እንደው በየጊዜው እኛ እኮ የምንሰማው አጃይብ የሚያስብል ነገር እኮ ነው የእውነት። የምንሰማው ሁሉ ጉድ ነው።